ይወዳታል ግን አያፈቅራትም። በምን ምክንያት እንደሆነ ነግራቸዋለሁ። ሩታን ግን ያፈቅራታል። ሩታን ይወዳታል። ምን ቁልቢ ገብርኤል እሄዳለሁ ማለት ነው። ገብርኤል ድሬዳዋ እሄዳለሁ ማለት ነው። እዛ ድሬዳዋ ያላችሁ ያ የእህቶቼ አረብ ሀገር ያላችሁ እህቶቼ ቤተሰቦቻችሁን ሰላም ላችሁ ካላችሁ ምን እንዳደርግላችሁ የምትፈልጉ ሰዎች ካላችሁ ዛሬ በዚህ ቪዲዮ ስልካችሁን አስቀምጡልኝ። ቤተሰቦቻችሁን አግኝቼ ሰላም ብያቸው ምናምን ልመለስ እችላለሁ ማለት ነው። ድሬዎች እንግዲህ እየመጣን ነው። ገብርኤል ልናነግስ ማለት ነው። እንግዲህ ቤተሰብ ዛሬ ይህን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ሁላችሁም ይህን ቪዲዮ ላይክ አድርጉ እሺ። እኔ ዛሬ የምነግራችሁ ነገር አለ፣ በጣም ከባባድ ነገር። እንግዲህ ያው ወደ ነገራችን ወደ ስቱዲዮአችን ስንገባ እንግዲህ አብርሃምን አይታችኋል። አብርሃምን ያንበላጠጡት እንግዲህ ሁለቱ ሴቶች ናቸው። እንግዲህ ቤተሰብ አብርሃም ማንን ይመርጣል ብላችሁ በጣም ብዙዎቻችሁ ጓጉታችኋል። በጣም ብዙዎቻችሁ እንዴት ነው ነገሩ ብላችሁ እያሰባችሁ ነው ያላችሁ። አዎ ታስባላችሁ፣ ማሰባችሁ አይቀርም አውቃለሁ። እኔ እንኳን እናንተ እኔም አስባለሁ። ማንን ይሁን ከማን ጋር ይሆን የሚሄደው ከማን ጋር ይሆን አብርሃም መሆን የሚፈልገው ብዬ በጣም ብዙ ጊዜ ቁጭ ብዬ አስባለሁ። እኔ ብዙ ጊዜ ሳስብ አብርሃም ሄርሜላን ይወዳታል ግን አያፈቅራትም። አሁን ነው የተረዳሁት። ሄርሜላን ይወዳታል ግን አያፈቅራትም። በምን ምክንያት እንደሆነ ነግራቸዋለሁ። ሩታን ግን ያፈቅራታል። ሩታን ይወዳታልም ያፈቅራታልም። ገብቷቸዋል። እንደው ያው አብርሃም ሩታን እሱ እንደፈለገ ስላልሆነችለት እሱ እንደፈለገ ስላላደረገችለት ነው አብርሃም ከሩታ መራቅ የፈለገውም መቶም የፈለገውም። ሄርሜ ደግሞ እዚህ ጋር ጥሩ ልብ አላት። ለአብርሃም የሚፈልገውን ነገር ታረጋለች፣ የሚወደውን ነገር ታረጋለች። ግን ምንድነው አብርሃም ነገም ተነጎዳ ምንም ብታረግለት ሄርሜ ፍላጎቱ ከሄርሜላ ጋር እያለ ግን ሩታን መቶ አይፈልግም። በጣም የሚገርመኝ ነገር ማለት እንግዲህ ቤተሰብ ሄርሜላ ምንም ያላደረገችው ልጅ ከሷ እኩል እየቀጣት ነው ያለው። ከሷ እኩል ከሩታ እኩል እየቀጣት ነው ያለው። እኔ ይኸውላችሁ ነገም ተነጎዲያ ማን ጋር ይመለስ ብትሉኝ እኔ ሩታ ጋር እንዲመለስ ነው የምፈልገው። አብረው ልጃቸውን እንዲያሳድጉ ነው የምፈልገው። ነገም ሆነ ተነጎዲያ ማለት ነው። እንግዲህ ይሄን ነገር ደግሞ ልነግራችሁ ነው በአሁን ሰዓት። አብርሃም እንግዲህ በትላንትናው ዕለት ያው አልሄድም ብሎ ነበር አይደል? ማንም ጋር አልሄድም እኔ ብቻዬን ነው የምፈልገው ምናምን ብለው ሲናገር ነበረ። ያው በዛ ሰዓት ደግሞ ሄርሜም ሩታም የተናገሩ ነበር። ግን ምንድነው መሰለሽ ይሄ ልጅ ደግሞ የቀበጠው ልቡ ያበጠው ሁለቱም ሴቶች ስለተንገበገቡለት ቂጣቸው እስከሚቃጠል ድረስ ያፈቅሩታል። ሁለቱም ቂጣቸው እስከሚቃጠል ድረስ ቂጣቸው ዱቄት እስከሚሆን ድረስ ነው አብርሃም የሚያፈቅሩት። አብርሃምን የሚያፈቅሩበት ምክንያት ደግሞ ብዙ ነገሮች ሊኖሩ ይችላሉ። አንደኛ ነገር እኛ አንድ ወንድን ስንወድ ወይ ልቡን ብለን አይደለም፣ ብዙዎቻችን ልቡን ብለን አይደለም ወይ የሆነ ነገር እንደውም የሚገርማችሁ ነገር በአሁን ሰዓት በዚህን ሰዓት እንደውም ብዙ ሴቶች እንደውም ከገንዘብና ከአልጋ ጨዋታ አልጋን ጨዋታ ጎበዝ ከሆነ ወንድ ልጅ ምንም አይመስላቸው። በጣም የሚገርማችሁ በቃ እሱ ስራ ላይ በጣም አሪፍ ነው፣ ስለዚህ ምንም ለገንዘቡ እንትን የላቸውም። አሁን እኔ የሚመስለኝ ሩታም ሆነች ሄርሜላ ያው የአብርሃም የአልጋ ላይ ጨዋታ አሳምሮ ነው መሰለኝ የሚሰጣቸው አላቅም። በዛ ምክንያት ሁለቱም ተቃጠሉ። ሁለቱም እንግዲህ አብርሃምን መልቀቅ አልፈለጉም። ግን ነገም ተነጎዳም ዞሮ ለአዳም እንደሚባለው አብርሃም ለሩታ ነው የሚሆነው። ነገም ተነጎዳም መቼም አስቡት አብርሃም ለሩታ ነው። አሁን ቁጭ ብዬ ሳስበው ቤተሰብ ቁጭ ብዬ ሳስበው አብርሃምና ሩታ የሚለያዩ ሰዎች አይደሉም። እንግዲህ በትላንትናው ዕለት እንግዲህ ተንጦልጥሎ ማን ጋር ነው ሄደው? ሩታ ጋር ነው። በቃ ዝም ብለህ ሩታ ጋር ወሰደኝ ነው ያለው። እንግዲህ አብርሃም ዝም ብለህ ሩታ ጋር ወሰደኝ ወይም ሆቴል ያዝልኝ ነው ያለው። እንትና ደግሞ ማነው ስሙ ዳኒ ደግሞ ሩታ ጋር እንዲሄድ አይፈልግም። ገብቷቻል? ሩታ ጋር መሄድ ስለማይፈልግ ሆቴል ነው ያዘለት። እንግዲህ ሆቴሉ ደግሞ ያው ሩታን በአንድ በኩል ትመጣለች፣ ሄርሜላን በአንድ በኩል ትመጣለች። ልጁን ማስቀመጫ ነው የሚያሳጡት። ገብቷቸዋል? ስለዚህ እኔ አሁንም ነገም ተነጎዳ የምናገረው
የሄርሚ ደጋፊዎች አላችሁ። የሄርሚዬን በጣም ነው የምወዳት፣ በጣም ነው ማከብራት። ግን በቃ ሄርሚ ከእንደዚህ አይነት ህይወት ወጥታ የራሷን ህይወት ብትመርጥ ጥሩ ይመስለኛል። አብርሃም ነገም ተነጎዳም ሄርሜላ መተው አይቀርም። እመኑኝ። እኔ አሁን እየተረዳው ነው ያለሁት። እመኑኝ። ነገም ተነጎዳም ወይ ሄርሜላን ሊመርጥ ይችላል። ነገም ሊሆን ይችላል። ግን ምንድነው መሰላችሁ እዚህ ጋራ ከሄርሜላ ጋር ቢሆንም ልቡ ግን ከሩታ ጋር ነው የሚሆነው። እኔ በጣም የሚያሳዝነኝ ነገር ይታያችሁ እንግዲህ ሄርሜላ በአሁኑ ምንድነው ያደረገችው? ምን ያጠፋችሁ ነገር አለ? እስቲ ንገሩኝ። ምን ያጠፋችሁ ነገር አለ? ምንም ያደረገችው ነገር የለም። አብረው ነው እንግዲህ አብረው ለሱ ብላ እንደዚህ የፈጋች ከሩታ እኩል ሄርሜላን የሚቀጣት ይታያችሁ። ከሩታ እኩል እሱ እኮ ቢነቃ እኮ የነቃበት የመጀመሪያ የነበረበት እኔ ከአንቺ ጋር ነበር በእንደዚህ አጋጣሚ እነሱ ጋር በቃ እኔ ሳላቅ ነው ብሎ ሄርሚ ጋር መመለስ ይችል ነበረ ፍላጎት ቢኖረው። ገብቷችኋል? በወንድሞቹ ግፊያ፣ በእህቶቹ ግፊያ፣ በዳኒ ግፊያ ሄርሚ ጋር ይሆን ነበረ። ግን እሱ ምንድነው እዚህ ጋር ሁለቱንም እያነጻጸረ ነው። ሩታንም ስለሚወዳት ሩታ ብቻዋ እንድትጎዳ አልፈለገም። ሄርሚንም አብሮ መጉዳት ነው የፈለገው አብርሃም አሁን ይኸውላችሁ እኔ አብርሃም አሁን አልፈርድበትም። ለኔ አብርሃም ጀግና ነው የምለው። በቃ ጀግና ነው። ሁለት ሴት በአንዴ እያንጫጫ ነው ያለው። እንዴት አድርጎ ቢሰጣቸው ነው ብዬ ነው እኔ በቃ አብርሃምን አግኝቼው እንደው ለኔም ቢሰጠኝ ነው ያልኩት። ቤተሰብ እንደዚህ ያንጫጫቸው አብርሃም ምን ቢያደርግላቸው ነው? ምን ቢያደርግ ነው? እንዴት እንጫጩት ሴቶቹ? ምን ቢያደርግ ነው? ምንድነው እንደዚህ ሴቶችን ያደረጋቸው? አብርሃም እንግዲህ እኔ ይመስለኛል እኔ አሰጣጥክ ላይ አደገኛ ወንድ ነው የምትመስለኝ። እኔ ሳይክ ሰውነትክም ራሱ ያስታውቃል። የሆነ ሰውነት ደንደን ያለ ሰውነት ነው። ስጥ እንግዲህ ለሁለቱም ድብና አድርጎ ሰጥቶ ነው እንግዲህ እያሳበዳቸው ያለው። እንግዲህ ቤተሰቦች አሁንም ቢሆን ማለት ነው ሴቶቹ አርፈው ካልተቀመጡ ማንም ሰው በአብርሃም መፍረድ የለበትም። ሴት ልጅ ራሷ የምታስከብረው ራሷ ነች። እነሱ ሁለቱም ራሳቸውን አስከብሮ ቢኮሩ ኑሮ አንዷን ሴት ይመርጥ ነበር አብርሃም። ሁለቱም ቂጣቸው እንዲህ እስከሚንገበገብ ድረስ ሄዶ ይለምኑታል። ታዲያ ይሄ ልጅ እየለመኑ እየተለመነ እንዴት ነው እሺስ የሚለው? እየተለመነ ሁለቱም በዚህም ያጣድፉታል። ልመና ኮንስትራክሽን ዘ ሴክሽን ዘ ብሬክሽን ዘ ኔክሽን ዘ ፍሌክሽን ላይ ናቸው ልጅ ሴቶቹ። ስለዚህ አብርሃም እንደፈለገ ያርጋቸው ነው ብሎ ካሁን በኋላ ያሽከረክራቸው ያስደንሳቸው። የመረጠውን ይምረጥ። እንግዲህ አብርሽ ይመች። እኔ ምንም እናገርክ ነገር አለ የሚመች አብርሽ በቃ ስታገኝ ትሰጣለህ ከላስ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው ቻው።